ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል ባህር ዳር ቅርብ ርቀት ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎንደርና ጎጃም የተለያዩ አካባቢዎች በተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። በሌላ በኩል የብልጽግና አገዛዝ የተበተኑ የወረዳ አመራሮችን ወደ መከላከያ ካምፕ እንዲገቡ ጥሪ ማድረጉም ተሰምቷል። በዝርዝር እናየዋለን። የኢትዮጵያ ብልጽግናው አገዛዝ ሚኒስትር ዲያስፖራ ኢትዮጵያን ወደ ኢትዮጵያ በተው መቀበር የለባቸውም አሉ። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎች በኢትዮጵያ ውስጥ ሊቀበሩ አይገባም በማለት የተናገሩት የአገዛዙ ጠቅላይ ሚኒስትር አማካሪ ሚኒስትር የሆኑት ዳንኤል ክብረት ናቸው። ሚኒስትሩ በሌሎች ሀገራት የሚኖሩ ኢትዮጵያውያን ወደ ሀገር ቤት መጥተው ሊቀበሩ አይገባም፣ ለኢትዮጵያ ዘምተው አልተዋጉምና ማን ባቆያት ሀገር መጥተው ይቀበራሉ ሲሉ ተናግረዋል። በዝርዝር እናያለን። የመካከለኛው ምስራቅና የፋርስ ባህረ ሰላጤ ጦርነት ዛሬ በስፋት ቀጥሏል። 5 የአሜሪካ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ሚሳኤል የተመቱ ሲሆን ከአሜሪካ ጋር የሚሰራ የነዳጅ ተቋማትን የአመድ ክምር እንደምታረግ ደግሞ ኢራን ዝታለች። በሌላ በኩል በኳታር ዶሃ ነዋሪዎች ከከተማ ማዕከል እንዲወጡ እየተደረገ ሲሆን ኢራን በእስራኤል ላይም ጥቃት ስትከፍት እስራኤል ደግሞ ለኢራናውያን ትልቅ የተባለ ማስጠንቀቂያን ሰጥታለች። ዝርዝሩን እናየዋለን። አብራችሁን ስትቆዩ እነዚህና ሌሎችን ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ባህር ዳር ቅርብ ርቀት ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃምና ጎንደር የተለያዩ አካባቢዎች በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። በሌላ በኩል የብልጽግና አገዛዝ የተበተኑበትን የወረዳ አመራሮችን ወደ መከላከያ ካምፕ እንዲገቡ ጥሪ አድርጓል። በዛሬው ዕለት መጋቢት 5 2018 ዓ.ም በጎጃምና ጎንደር ከባድ ውጊያ መቀስቀሱን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግሯል። በጎጃም ከባህር ዳር ከተማ ቅርብ ርቀት በምትገኘው ብራቃት ከተማ የፋኖ ኃይሎች በከፈቱት ውጊያ ድል ማድረጋቸውን አስታውቀዋል። በሜጫ ወረዳ ብራቃት ከተማ ዘልቀው የገቡ የፋኖ ኃይሎች በከተማዋ በነበረው የአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሳቸውን የተሰማው። በተመሳሳይ በማዕከላዊ ጎንደር ዞን በለሳና ደንቢያ ቀጠናዎች ዛሬ መጋቢት 5 2018 ዓ.ም በአገዛዝ ጦርና በፋኖ ኃይሎች መካከል ውጊያ መቀጠሉን የመረጃ ምንጮች ለኢትዮኒውስ ተናግሯል። የአገዛዝ ጦር ከጠዋት ጀምሮ በዞኑ ወደ አርባያ በለሳ መንቀሳቀሱ ተከትሎ በፋኖ ኃይሎች ውጊያ ተከፍቶበታል ተብሏል። አርባያ በለሳ ቀጠና በፋኖ ኃይሎች ቁጥጥር ስር የሚገኝ ሲሆን አገዛዙ የብልጽግና አመራሮችን ወደ ወረዳው ይዞ ለመግባት ሲንቀሳቀስ ነው ውጊያ የተቀሰቀሰው። በተያያዘም በዞኑ ደንቢያ ቀጠና ሮቢትና አካባቢው ለሁለት ቀናት የተደረገው ውጊያ የቆመ ቢሆንም በዛሬው ዕለት ደግሞ የአገዛዝ ጦር ከጭልጋ በመነሳት በፋኖ ኃይሎች ስር ወደምትገኘው ጫንድባ መንቀሳቀሱ ተከትሎ ከባድ ውጊያ ተከፍቷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በትላንትናው ዕለትም በደንቢያ ቀጠና ጅባራና ወይና ጣና በተባሉ አካባቢ በከፈቱት ውጊያ ከ35 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው የመረጃ ምንጮች አክለው ተናግረዋል። በሸዋ ቀጠና ደግሞ የፋኖ ኃይሎች የፌዴራል ፖሊስ ካምፕ ላይ ጥቃት ማድረሳቸውን የኢትዮኒውስ የመረጃ ምንጮች ይፋ አድርገዋል። መጋቢት 4 2018 ዓ.ም የፋኖ ኃይሎች ከሸዋሮቢት ከተማ አቅራቢያ ራሳ ጉባ ላይ ካምፕ ባደረገው የፌዴራል ፖሊስ ጦር ሰፈር ላይ ጥቃት የከፈቱት ተብሏል። በዚህ ጥቃት በካምፕ ውስጥ የነበሩ በርካታ የፌዴራል ፖሊስ አባላት ሲገደሉ ሌሎች ደግሞ ሸዋሮቢት ሆስፒታል ለሕክምና መግባታቸውን የመረጃ ምንጮች ጨምረው ተናግረዋል። በሌላ በኩል የብልጽግና አገዛዝ በአማራ ክልል የተበተኑ የወረዳ አመራሮችን ወደ መከላከያ ካምፕ እንዲገቡ ጥሪ አድርጓል ተብሏል። አገዛዙ በደቡብ ጎንደር ቀጠና በርካታ ወረዳዎች አሰማርቶ የነበረውን መከላከያ ወደ ሰሜን ማንቀሳቀሱ ተከትሎ የፋኖ ኃይሎች ወረዳዎችና የከተማ አስተዳደሮችን በአጭር ጊዜ መቆጣጠር ችለዋል። በወረዳዎቹ የነበረው የአድማ ብተናና ሚኒሻ ኃይልን በፋኖ ኃይሎች መመታቱ ተገልጿል። በደቡብ ጎንደር ዞን ከ17 ወረዳዎችና ከተማ አስተዳደሮች እንዲሁም በማዕከላዊ ጎንደር ዞን ከ5 በላይ ወረዳዎች ፋኖ ኃይሎች ቁጥጥር ስር ሲገቡ አብዛኛው የብልጽግና አመራሮች ወረዳዎችን ጥለው ተበትነዋል አሊያም ወደ ዞንና ክልል ከተሞች ሸሽተዋል የተባለው። አሁን ላይ ወደ ወረዳዎቹ አዲስ ወታደራዊ ዘመቻ ለመክፈት ጦሩን በደብረ ታቦርና አዘዞ እያዘጋጀ የሚገኘው የብልጽግና አገዛዝ ታዲያ የተበተኑ የወረዳና የከተማ አመራሮችን ወደ መከላከያ ካምፕ መጥታቸው ሪፖርት አድርጉ ሲል ጥሪ አቅርቧል ተብሏል። በፋኖ ኃይሎች
ውጊያ ምክንያት የተበተኑት የብልጽግና አመራሮች ወደ መከላከያ ካምፕ ጥሪ የተደረገላቸው በቀጣይ በሚከፈተው ወታደራዊ ዘመቻ ከጦሩ ጋር እንዲንቀሳቀሱና ወደ ነበሩበት ወረዳ እንዲመለሱ በሚል መሆኑን ነው የመረጃ ምንጮች ለኢትዮ ኒውስ የተናገሩት። ሆኖም ግን የብልጽግና አመራሮች ሁሌ ከወታደር ጋር ተጠርንፈን እስከ መቼ እንዘልቃለን በሚል እንዲሁም ከፋኖ ጋር በነበረው ውጊያ የሞቱ ጓዶቻቸውን በመጥቀስ ጥሪውን ተቀብለው ሪፖርት ያላደረጉ በርካቶች ናቸው ተብሏል። የብልጽግና አገዛዝ በደቡብ ጎንደር ዞን በፋኖ ኃይሎች የተያዙበትን ወረዳዎችና ከተማ አስተዳደሮችን ለማስለቀቅ በሚል ከፍተኛ አገዛዝ ጦር በደቡብ እዝ አባላት ወደ ደብረ ታቦር ከተማ ማስገባቱን መዘገባችን አይዘነጋም። የኢትዮጵያ የብልጽግናው አገዛዝ ሚኒስትር ዲያስፖራዎች ኢትዮጵያውያን ወደ ኢትዮጵያ መጥተው መቀበር የለባቸውም አሉ። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎች በኢትዮጵያ ውስጥ ሊቀበሩ አይገባም በማለት የተናገሩት የአገዛዙ ጠቅላይ ሚኒስትር አማካሪ ሚኒስትር የሆኑት ዳንኤል ክብረት ናቸው። ሚኒስትሩ በሌሎች ሀገራት የሚኖሩ ኢትዮጵያውያን ወደ ሀገር ቤት መጥተው ሊቀበሩ አይገባም የሚሉት ለኢትዮጵያ ዘምቶ አልተዋጉም፣ አልደገፉንም፣ ማን ባቆያት ሀገር መጥተው ይቀበራሉ፣ እኛንም እየተቹንና እየሰደውን ይገኛሉ በሚል ነው። መንግስታት በውጭ የሚኖሩ ዜጎቻቸውን በሀገር ውስጥና በሁለንተናዊ መልኩ ተሳትፎ እንዲያደርጉና በብሔራዊ ፕሮጀክቶች ላይም እንዲሳተፉ የተለያዩ መንገዶች ሲቀይሱ ብሎም ላደረጉት ማስተዋጽኦ ሲያመሰግኑ ማየት ብዙ ብርቅ አይደለም። በዲያስፖራ የተገነቡ ሀገራትን በዓለም ያሉ መሆናቸው ይታወቃል። የብልጽግና አገዛዝ ግን በሁለንተናዊ መልኩ በብሔራዊ ጥቅምና በብሔራዊነት ስም የሚጭነውን ብሔራዊ ጭቆናና የሚፈጽመውን ብሔር ተኮር ጭፍጨፋ ያልደገፉ እንዲሁም ትችትና ተቃውሞ ያቀረቡ የሀገሪቱ ዜጎች ወደ ሀገር ቤት እንዳይገቡ መከልከሉን በፖለቲከኛ ትውልድቱ አያሌውና መሰል ሰዎች ምሳሌነት ማስታወስ ይቻላል። ይህ ጉዳይ ኢትዮጵያን በሀገራቸው መግባት አይችሉም ተብሎ የተከለከሉበት ታሪክ የመጀመሪያም ሆኗል። ከዚህ የከፋው የብልጽግና መርህ ይፋ ሆኖ የተነገረው ደግሞ በውጭ የሚኖሩ ኢትዮጵያ ሬሳቸው እንኳን ወደ ሀገር ቤት መላክ አይችሉም የሚለው የአገዛዙ ሚኒስትር ዳንኤል ክብረት ንግግር ነው። ሚኒስትሩ ዳንኤል ክብረት በሁለንተናዊ መልኩ የአገዛዙ ዘረፈጅነት ያልደገፉና በጦርነቱ ያልተሳተፉ ትውልድ ኢትዮጵያውያን በሀገር ውስጥ ሊቀበሩ አይገባም ይላሉ። ለዚህም በዋናነት የሚጠቅሱት ዳንኤል ክብረት ማን ባቆየው ሀገር ነው ማን መጡ የሚቀበረው የሚለውን ሀሳብ ሆኗል። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ እኛንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተንን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? በቀድሞው የደርግ ስርዓት ወታደር የነበሩትና ያሁኑ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዳንኤል ክብረት ማህበራዊ ትስስርን ከማስፋት በበለጠ የኢትዮጵያን ማህበራዊ ትስስር እንዲበጣጠስ የሚያደርጉ ሀሳቦችን ሲያነሱ እንዲሁም በኢትዮጵያ ላይ የመጥፋትና የማጥፋት አማራጮችን ሲያሰራጩ የሚስተዋል ቢሆንም አሁን ግን እሳቸው ያገዛዙ ሰዎች በግድ ከሀገራቸው ያሰዷቸውን ሰዎች ሬሳቸው እንኳን ለቀብር ወደ ኢትዮጵያ ሊልኩ አይገባም በሚል ህግ የሚመስል ንግግር ሲያደርጉ ተሰምተዋል። ሚኒስትሩን የሚናገሩት ከብሔራዊነት ጋር አያይዘው ሲሆን ለኢትዮጵያ ያልተዋጋም ሁሉ ወደ ኢትዮጵያ ሊገባ አይገባም፣ አሊያም በኢትዮጵያ የኑሮ ውድነት ያልተቸገረ ሁሉም ስለ ኢትዮጵያ ላወራ አይገባም፣ ችግሮቻችን ያልቀመሰ ማንም ሰው አስተያየት ሊሰጥ አይገባም ሲሉ ይናገራሉ። ዜግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አልነጋገርም። እውነት ነው አያገባችሁ ምን ነበር። ግን ይመጣሉ፣ ይገባሉ። ለምን? ዳንኤል ክብረት ከኢትዮጵያ የወጣ ሰው ማንም ወደ ኢትዮጵያ ሊመለስ አይገባም የሚል ድምዳሜ ያሰፈሩ ሲሆን በየትኛውም ሀገር ቤት የተከራየ ሰው እንኳን አዲስ አበባ ውስጥ ሊያድር አይገባም በማለት ይናገራሉ። በዳንኤል ክብረት ንግግር መሰረት ታዲያ ለዲፕሎማሲ ስራ፣ ለንግድም ሆነ ሌላ ጉዳይ የሚመጡ ሰዎች ጭምር በሌሎች ሀገራት ቤት ተከራይቶ ከሆነ አዲስ አበባ ውስጥ ሊያድሩ አይገባም ማለት ነው። እንኳን ኢትዮጵያውያንን ቀርቶ የውጭ ሀገር ዜጎችን ኑና ኑሩልን የሚሉ መንግስታት ያለፉባት ኢትዮጵያ በአሁኑ ሰዓት ጦርነታቸው አልደግፋችሁም ወይም አስተያየት
አስተያየታችሁ ለኛ አልተመቸንም፣ ሙሉ በሚባል ደረጃ ሀሳቦቻችን አልተቀበላችሁም በሚለው ዳንኤል ክብረት መግባት አይቻልም የሚለው እዛው በተከራዩት ሀገር ነው መቀበር ያለባቸው ከሚለው ንግግራቸው ቀጥለው ዋሽንግተን ቤት የተከራዩ ሰዎች ወደ ኢትዮጵያ መጥተው ማደር እንኳን እንደሌለባቸው ብሎም ኢትዮጵያን ለእሳቸውና ለመሰሎቻቸው መተው እንዳለባቸውም ይጠቅሳሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኔ ለእናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛል? አገር እናጣውኛል። እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። በርካታ ኢትዮጵያውያን በግፋይ አገዛዞች ላለፉት 100 ዓመታት ከሀገር ውጭ ወጥተው የሀገሬን አፈር አብቃኝ በሚል በሃይማኖታዊና ባህላዊ ስርዓት መሰረት መጥተው የሚቀበሩበትን ባህል የሚነቅፉት ዳንኤል ክብረት መንግስትን የማይደግፉ ኃይሎች ሙሉ ሊመጡ አይገባም ይላሉ። ዓለም አቀፍ ሳቢዎችን ጨምሮ ሌሎች የሰብአዊ መብቶችን በመጨፍለቅ የሚናገሩት ዳንኤል ክብረት በውጭ ያሉ ኢትዮጵያውያን ስለ ወላጆቻቸው፣ ስለ አክስቶቻቸውና ስለ ቤተሰቦቻቸው አይመለከታቸውም በማለትም ጨምሮ ተናግረዋል። ሚኒስትሩ ኢትዮጵያ ህንፃ ገንብታ ኤምባሲ ከፍታ ሰው መድባ የምትሰራውን የዲፕሎማሲ ስራ ጠቃሚ እንዳልሆነ ደምድሞ የሚያጣጥሉ ሲሆን በውጭ ያሉ ኢትዮጵያውያን ስለምንም ነገር አይመለከታቸውም ብሏል። ሚኒስትሩ ታዲያ በጦርነት ጊዜ ዲያስፖራ አሰልፈው አሜሪካ እጅሽን አንሺ ከኢትዮጵያ ላይም እጅሽን አንሺ የሚሉ ሰልፎችን ጨምሮ ነጩ ደብዳቤ ለነጩ ቤተመንግስት እንዲሁም የሃይማኖት አባቶችና ጳጳሳትን ደግሞ በዋሽንግተን ሂዳችሁ ንግግር አድርጎ ማለት ሲያሰማሩ የቆዩ ሲሆን ይህንን ማድረግ ያልቻሉና አሁን ላይ ለአገዛዛቸው የሚደረገው ድጋፍ በመቀነሱ ማንም ሰው መጥቶ ሊቀበር አይገባም በማለት በአደባባይ መድረክ ሲናገሩ ተሰምተዋል። ዳንኤል ክብረት የተናገሩበት መድረክ ብሔራዊ ጥቅምን ለማስጠበቅ የሚሰሩ የሚዲያ ስራዎች ላይ የሚያተኩር ሲሆን በዋናነት ብሔራዊ ጥቅማችን ከዲያስፖራው ጋር ጭምር የተያያዘ መሆኑን በመጥቀስ ዲያስፖራዎችና ትውልድ ኢትዮጵያን በኢትዮጵያ ተሳትፎ እንዲያደርጉ ቀስቅሱ ወይም ዜናዎቻቸውን ስሩ፣ ፕሮግራሞቻቸውን አንጹ ማለት ሲገባቸው እኛን የማይደግፉ የሚተቹን በሙሉ በኢትዮጵያ ሊቀበሩ አይገባም የሚለውን በሚዲያ እንዲያስተላልፉ አድርገዋል። የመካከለኛው ምስራቅና የፋርስ ባህረ ሰላጤ ጦርነት ዛሬ በስፋት ቀጥሏል። 5 የአሜሪካ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ሚሳኤል የተመቱ ሲሆን ከአሜሪካ ጋር የሚሰሩ የነዳጅ ተቋማት የአመድ ክምር ይሆናሉ ብላለች ኢራን። በሌላ በኩል በኳታር ዶሃ ነዋሪዎች ከከተማው ማዕከል እንዲወጡ እየተደረገ ሲሆን ኢራን በእስራኤል ላይም ጥቃት ስትከፍት እስራኤል ደግሞ ለኢራናውያን ጥብቅ የተባለ ማስጠንቀቂያ አውጥታለች። 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዋል ስትሪት ጆርናል ዘግቧል። አውሮፕላኖቹ በሳውዲ ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ኢራን በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናት ጠቅሶ ዘግቧል። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች የደረሰባቸው ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ በሙሉ አለመውደማቸውን ባለስልጣናት ተናግረዋል ሲል በአሁኑ ጊዜ ታዲያ ጥገና እየተደረገላቸው መሆኑና በጥቃቱም በሰው ላይ ጉዳት አለመድረሱን ጨምሮ ዘግቧል። ይህ የ5 የአሜሪካ ወታደራዊ አውሮፕላኖች ጥቃት መፈጸም የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካ ወታደራዊ ተልእኮች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበሩ ሁሉም 6 ሰዎች አባላቱ ሙተዋል። ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራቾች ድርጅቶች የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጣቸው መግለጹን የኢራን መገናኛ ብዙሃንም ዛሬ ዘግበዋል። ይህ በኢራን የዜና ወኪሎች ፋርስና ታስኒም የተዘገበው የሰራዊቱ መግለጫ ያወጣው ፕሬዚዳንት ዶናልድ ትራምፕ ላስተላለፉት መልእክት ምላሽ ነው ተብሏል። በትሩዝ ሶሻል ላይ ፕሬዚዳንቱ ባሰፈሩ ጽሁፍ የአሜሪካ ኃይሎች ከካርጅ ደሴትና ከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙትን የኢራን ወታደራዊ ተቋማት ሙሉ ለሙሉ ወድመዋል ብለው ነው። ተጨማሪ የአሜሪካ የባህር ኃይል ወታደራዊና የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል ቢቢሲ ዘግቦ ነበር። ባለስልጣናትም ዝግጁ ከሆኑ የባህር ላይ ወታደራዊ ቡድኖችና የባህር አሳሽ ኃይሎች በኢራን አካባቢ ያለውን አሜሪካ ጦር ለማጠናከር ከሌሎች አካባቢዎች እየተንቀሳቀሱ መሆኑን ተናግሯል። ይህ በእንዲህ እንዳለም በኳታር ዶሃ የከተማው ማዕከል ዜጎች ለቀው እንዲወጡ ተነግሯል።
ኢራን ታዲያ በእስራኤል ላይ ጥቃት ስትከፍት እስራኤል ደግሞ ለኢራናውያን ማስጠንቀቂያን ማውጥታለች። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ኢራንና እስራኤል የሚፈጽሙት ጥቃት ተጠናክሮ ቀጥሏል። ኢራን በተከታታይ በእስራኤል ላይ ተከታታይነት ያላቸውን ጥቃቶች መክፈቷን ስታስታወቅ፣ እስራኤል ደግሞ ከአንዳንድ ቦታዎች ኢራናውያን ለቀው እንዲወጡ ጥብቅ ያለችውን ማስጠንቀቂያ አሰምታለች። የኢራን እስላማዊ አብዮታዊ ዘብ ጦርነቱ ከተጀመረ ወዲህ በዛሬው ዕለት 48ኛውን የጥቃት ማዕከል በእስራኤል ላይ መክፈቱን የኢራን መንግስት መገናኛ ብዙሃን ዘግቧል። የእስላማዊ ሪፐብሊኩ ዜና ወኪል እንዳለው ጥቃቱ የተከፈተበት በሊባኖስ ከሚገኘው ሄዝቦላ ጋር በመቀናጀት በአንድ ላይ እንደሆነም ተናግሯል። ከዚህ ጋር በተያያዘም የእስራኤል ጦር በደቡባዊ ሊባኖስ የሚገኘው የሄዝቦላን የጦር መሳሪያ ማከማቻ መምታቱንና በኢራን የሚደገፈውን ቡድን አባላት ወደ ማከማቻው ሮኬት ሲያጓጉዙ መታየታቸውን ገልጿል። ይህንን ተከትሎ የእስራኤል አየር ኃይል የጦር መሳሪያ ማከማቻውን በመደብደብ የሄዝቦላህ አባላት መደምሰሱን ጦር ኃይሉ በማህበራዊ ሚዲያ ላይ ይፋ አድርጓል። በኢራን ላይ ጥቃት እያካሄደ የሚገኘው የእስራኤል ጦር በምዕራባውያን ኢራን ውስጥ በምትገኘው ታብሪዝ ከተማ ውስጥ ባለ የኢንዱስትሪ አካባቢ የሚኖሩ ሰዎች አካባቢ ለቀው መውጣት አለባቸው ብሏል። ጥቃት የሚፈጸምበትን አካባቢ ከሚያመለክት ካርታ ጋር ለከተማዋ ነዋሪዎች የተላለፈው ማስጠንቀቂያ በተጠቀሰው ስፍራ የእስራኤል ሰራዊት በቀጣይ ሰዓታት ውስጥ እርምጃ ይወስዳል ይላል። ጨምሮም ጥቃቱ በቅርቡ ከተፈጸሙ ወታደራዊ እርምጃዎች ጋር የሚመሳሰልና የኢራን አገዛዝ ወታደራዊ መሰረተ ልማት ኢላማ ያደረገ ነው ተብሏል። በዚህ ምክንያት በተጠቀሱ አካባቢዎች ያሉ ለደህንነታቸው ሲሉ በአስቸኳይ ለቀው ይውጡ ብሏል። በሌላ በኩል ታዲያ የኳታር የአገር ውስጥ ጉዳይ ሚኒስቴር ከበርካታ አካባቢዎች ለጥንቃቄ በሚል ነዋሪዎች ለቀው እንዲወጡ ማወጁን ተከትሎ ነዋሪዎቹ ለቀው ወጥተዋል። እስካሁን ባለው መረጃ የስጋቱ መጠንና አይነት ባይታወቅም ኳታር ሌሊቱን እና ዛሬ ጠዋት 2 ሚሳኤሎች ጥቃቶችን ማስተናግዳለች። ኢራን በዚህ ሳምንት መጀመሪያ ላይ የአሜሪካ ኢኮኖሚያዊ ጥቅምን የሚያስተናግዱ ሀገራት ኢላማ እንደሚሆኑ ከተናገረች በኋላ ኳታር የወሰደችው እርምጃ ያንን ለመከላከል ይመስላል። ነዋሪዎቹ ታዲያ የዶሃ ማዕከላዊ የሙሼርብ አካባቢን በፍጥነት ለቀው እንዲወጡ የስልክ መልእክት ደርሷቸዋል ማለት ዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።